ወደ ቆሮንቶስ ሚዲያ ተከታዮች እንደምን አላችሁ? በያላችሁበት ሰላም፣ ፍቅር፣ እምነት፣ መተሳሰብ ከእናንተ ጋር ጸንቶ እንዲኖር እንደሁሌም ምኞቴ ነው። የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሙሉ እንኳን አደረሳችሁ፣ እንኳን አደረሰን። ዛሬ የማቀርብላችሁ ደግሞ ለየት ያለ በዓል ይሆናል። ታላቅ ከጌታችን መድኃኒታችን ኢየሱስ ክርስቶስ በዓላት ውስጥ ታላቅ አብይ በዓል የሚባለውን ነው የማቀርብላችሁ። አብራችሁን ብትቆዩ ታሪክንም ታውቁበታላችሁ፣ ሃይማኖታችሁን ትገነዘቡበታላችሁ፣ ከበረከቱም ትካፈላላችሁ ብዬ አምናለሁ። አብራችሁን ቆዩ። ወርሃ ክረምት ከሰኔ 25 እስከ መስከረም 25 መሆኑን ቤተክርስቲያን በቀመር በተረጋገጠና እውነተኛ በሆነ ዘመን የማይሽረው ተጀምሮ እስከ ዓለም ፍጻሜ ሊያገለግል የሚችል የአቡሻህር ቀመር መሰረት በተሰነደ መዝገብ ታስተምራለች። ታዲያ በዚሁ የዘመን መቁጠሪያ ቀመር መሰረት ወርሃ ክረምት እየተገባደደ እዚህ ላይ የደረሰ ሲሆን በቤተ ክርስቲያን ቀመር የዘመን አቆጣጠር ነሐሴ 13 ቀን የቡሄ ወይም የደብረ ታቦር በዓል የሚከበር ሲሆን በዚህ ጊዜ ልጆች ቡሄ ከዋለ የለም ክረምት፣ ዶሮ ከጮኸ የለም ሌሊት በማለት በዜማ የአባቶችን ቀመር መነሻ አድርገው የክረምት ለመውጣት መዘጋጀት ምስራች ለሕዝቡ ያበስራሉ። እንደበተባለውም ክረምቱ እየቀለለ መሬቱ እየጠነከረ የሚወጣበት ጊዜም ስለሆነ ወጣቶች በዚህ መልኩ እያዜሙ የወራትን በጊዜ ቀመር መፈራረቅና ከፊታቸው ያለውን ታላቅ በዓል ይገልጻሉ። ከዚህ መግቢያ በኋላ ወደ ዕለቱ አበይት የጌታ በዓላት ከሆኑት ውስጥ ደብረ ታቦርን እንመለከታለን። ደብረ ታቦር ስሙ ደብር ከሚል የግዕዝ ግስ የተገኘ ሲሆን ትርጉሙን መመልከት ለአጠቃላይ ግንዛቤ ጠቃሚ ነው። ደብረ ታቦር ማለት ተራራ፣ ጋራ፣ ገመገም፣ የምድር እምብርት፣ ጉብር፣ ታላቅ ረዥም፣ ከወገግ የሚበልጥ፣ ደብረ ሲና፣ ደብረ ዘይት፣ ደብረ ታቦር፣ አድባረ እስራኤል፣ የተራራ ተራራ፣ ከተራራዎች ሁሉ የሚበልጥ በማለት የአለቃ ኪዳነ ወልድ ክፍሌ መዝገበ ቃላት ይፈተዋል። ታቦር ደግሞ ተራራው የሚገኝበት ቦታ ስም ነው። ከዚህ ጥቅል ሐሳብ በመነሳት የደብረ ታቦር ብርሃነ መለኮት በታላቅ ግርማ ለነቢያቱና ለሐዋርያት መገለጥ እና ከቡሄ በዓል ጋር ያለውን ግንኙነትና ትስስር እንመለከታለን። አስራው መጽሐፍ ከመጽሐፍ ቅዱስ አስተምሮ አንጻር ሲታይ ጌታችን መድኃኒታችን ኢየሱስ ክርስቶስ ከ6 ቀን በኋላ ኢየሱስ ጴጥሮስንና ያዕቆብን ወንድሙንም ዮሐንስን ይዞ ወደ ረዥም ተራራ ብቻውን አወጣቸው። በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆም ሙሴና ኤልያስ ከእርሱ ጋር ሲነጋገሩ
ታዩአቸው። ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ መሆን ለእኛ መልካም ነው። ብትወድስ በዚህ 3 ዳስ አንዱ ለአንተ፣ አንዱም ለሙሴ፣ አንዱን ለኤልያስ እንስራ አለ። እርሱም ገና ሲናገር እነሆ ብሩህ ደመና ጋረዳቸው። እነሆም ከደመናው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ መጣ። ደቀ መዛሙርቱ ሰምተው በፊታቸው ወደቁ፣ እጅግም ፈርተው ነበረ። ኢየሱስም ቀርቦ ዳሰሳቸውና ተነሱ፣ አትፍሩ አላቸው። ዓይናቸውንም አቅንተው ሲያዩ ከኢየሱስ ብቻ በቀር ማንንም አላዩም። ከተራራው በወረደ ጊዜ ኢየሱስ የሰው ልጅ ከሙታን እስኪነሳ ድረስ ያያችሁትን ለማንም አትንገሩ ብሎ አዘዛቸው። ይህንንም መጽሐፍ ማቴዎስ 17 ከ1 እስከ 9 ድረስ በዝርዝር አስቀምጦታል። በዚህ መልኩ ለሐዋርያቱና ለነቢያቱ በመገለጥ ከሙታን ሊቀ ነቢያት ሙሴን፣ ነቢዩ ኤልያስን ከብሔረ ሕያዋን በማምጣት አገናኛቸው እና ክብሩን በታላቅ ግርማ ብርሃን መለኮት በመግለጥ ሁሉን ማድረግ የሚችል ሕያው አምላክ እንደሆነ አሳያቸው። ሙት ማስነሳት፣ በሕይወት ያለውንም ከእናንተ የተሰወረውንና የት እንዳለ የማታውቁትን ማምጣት የምችል አምላክ ነኝ በማለት ሲገለጥላቸው አብ አስፈሪ በሆነ ነጎድጓድ ድምፅ ልጁ መሆኑን መስክሮ ክብሩንም እንዲመለከቱ አድርጓል። ሁሉም በጊዜው የሚሆን ስለሆነ ሐዋርያቱ አሁን ያዩት ኩነት በሙሉ ከጌታ ትንሣኤ በፊት መናገር እንደሌለባቸው በምስጢር የሰው ልጅ ብሎ አስተምሯቸው ነበር። ከቤተ ክርስቲያን ትውፊት አንጻር በቤተ ክርስቲያን ትውፊት ይህን ታላቅ መለኮታዊ ግርማ ብርሃን እና ሞገስ በጊዜው አካባቢው ላይ ከብት እየጠበቁ የነበሩ እረኞች በቦታው ተገኝተው በማየታቸው በተፈጠረው ብርሃን ተደንቀው አጠገባቸው ባለው ብርሃን ጊዜው ያልመሸ መስሏቸው በዚያው ቆይተው እየተመለከቱ ሳለ ወደ ቤታቸው መሄዳቸውን ዘንግተው ስለነበረ ጊዜውም መሽቶ ስለነበረ ቤተሰቦቻቸው በልጆቻቸው መዘግየት ፍለጋ ወደ እረኞቹ ሲሄዱ በእጃቸው መብራትና የሚበላ ሙልሙል ይዘውላቸው በመሄድ ለምን እንደቆዩ ሲጠይቋቸው የሆነ ሁሉ ተናገሩ። ይህንን የእረኞቹንና የቤተሰቡን ኩነትና የመጽሐፍ ቅዱስን አስተምሮ መሰረት አድርጋ ቤተ ክርስቲያን የነበረውን ደስታ በዝማሬ የነበረውን ግርማ መለኮት ብርሃን በችቦ መብራት ታከብራለች። ባህላዊ እሴቱ ባህል የአንድ ማህበረሰብ መገለጫ እሴቱ ሲሆን ትውልድ በስነ ምግባር ቀርጾ ለሀገር ለወገን የሚጠቅም አድርጎ ለማፍራት አንዱና ዋነኛ መሳሪያ ነው። ቤተ ክርስቲያን ደግሞ ትውልድ በመንፈሳዊ መንገድ ግብረገብ ያለው በስነ ምግባር ታንጾ የሚኖር ሰው አክባሪ ፈሪያ እግዚአብሔር ያደረበት አድርጋ አጣምራ ቀርጻ ለሀገር ለቤተሰብ ለአካባቢ የሚጠቅም የምታደርግ ታላቅ ዓለም አቀፋዊ ሃይማኖታዊ ተቋም ናት። ስለዚህ ይህን ባህላዊ ኩነት ከላይ በተመለከትነው መሰረት ባህል ጠቃሚ ሆኖ ሳይበረዝ ከትውልድ ወደ ትውልድ እንዲሸጋገር በሃይማኖታዊ እና በመጽሐፍ ቅዱሳዊ አስተምሮ እያስተካከለች እያረቀች ሃይማኖቱን ትውፊቱንና ባህሉን ሳይለቅ እንዲሄድ በማድረግ በኩል ትልቅ አስተዋጽኦ አላት። ከዚህ ሁሉ ኩነቶች በመነሳት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጌታችን መድኃኒታችን ኢየሱስ ክርስቶስ በታላቅ ግርማ መለኮት ብርሃን መገለጡን ምክንያት ማድረግ እና እረኞቹ ፍለጋ ሲሄዱ ወላጆች ያበሩትን መብራት ምክንያት ማድረግ ደመራ ተደምሮ ችቦ ማብራት ለእረኞቹ በጊዜው የተወሰደውን ዳቦ ለማስታወስ በየቤቱ ሙልሙል ተዘጋጅቶ በጊዜው የነበረውን የሐዋርያቱን ደስታ መነሻነት ሕፃናት ውሄ ውሄ በሉ ልጆቹ ሁሉ እያሉ በየቤቱ እየዘመሩ ሲጨፍሩ ሙልሙል ይታደላቸዋል። ሙልሙሉን ተሸካሚ ይመረጥ ነበር ድሮ። ዛሬ ግን ባህላዊ እሴቱን እየለቀቀ ገንዘብ የሚሰበሰብበት ሁኔታ እያየን እንገኛለን። እድሜ ከሰጠን ወደፊት ምን ይሆን ያሰኛል። ወላጆችስ ይህንን ታላቅ ሃይማኖታዊ ትውፊትና ባህል አጣምሮ ዘመን ተሻግሮ በትውልድ ቅብሎች ከኛ የደረሰውን እንዳየ ኩነቶቹ ስርዓት ቤተ ክርስቲያን እና የመጽሐፍ ቅዱስ አስተምሮ በደንብ በማወቅ ማስቀጠል ይገባቸዋል። ኦርቶዶክሳዊት በዚህ መልኩ ከአባቶች በወረሱት ስርዓት መሰረት ሃይማኖትን ከመጽሐፍ ቅዱስ፣ ትውፊትን ከስርዓት አበው፣ ባህልን ከማህበረሰቡ እሴት ጋር አስተሳስራ የጌታን በታላቅ ግርማ መለኮት በታቦር ተራራ ላይ መገለጹን በደስታ ያከብሩታል።
እግዚአብሔር አምላክ ለዚህ ቀን አድርሶ ይህንን ታላቅ መለኮታዊ በዓል ማክበር እንድንችል ስላደረገን ክብሩን ምስጋና ይድረሰው። የዓመቱ ሰው ይበለን። አሮጌውን ዓመት በሰላም እና በጤና አስፈጽሞ ከቁጥር ሳንጎል ለ2019 አዲስ ዓመት ያድርሰን። አሜን። ወስብሐት ለእግዚአብሔር ወላዲቱ ድንግል ወለመስቀሉ ክብር። ይቆየን። አሜን።